ነው? የሩቃዬ ማርገዝ ነው። እሱንም አውቀዋለሁ። ሌላ አይ ሌሎቹማ በጠረጴዛ ዙሪያ የሚነገሩ ናቸው። መቼ ነው ታዲያ? ሁሉም ተሰብስቦ ቆንጆ እራት ሰርተን ብዙ የምስራቾች አሉ። እሺ እሺ። ያው እንደተለመደው ከሳሎን ሲመጣ እኮ ተናዶ ነበር። ምን ማለሽ? ከዩ ጋር ቁጭ ብዬ ሲያኝ ተናደደ። እንዴት ነው? ቅናት ነገር ጀማመረው እንዴ? አረ እንደዛ አይመስለኝም። ምርጭ ትንሽ ታገሽሽ ልቄ። እሺ እንግዲህ ሰሞኑን አንዳንድ ነገሮችን እያስተካከልኩኝ ነበር። ምንድነው መናገር የምፈልጊው ነገር አለ? ይኸውልሽ ከአቤል ጋር እንግዲህ ብዙ ጊዜ ቆይታችኋል አይደለም? ስለዚህ ባህሪውንም ያው አውቀሽዋለሁ ብለሽዋል ብዬ አስባለሁ። ማሚ ንገሪኝ እንጂ እየተጨነኩ እኮ ነው። ይኸውልሽ የኔ ልጅ ምን መሰለሽ፣ አቤል ስለ ቤተሰባችን ብዙ ያልነገረሽ ጉዳዮች አሉ። ምንድነው የደበቀኝ ነገር አለ እንዴ? እሱን ታዩ። ግን አሁን የምልሽን ነገር ስሚ። አቤል ማየት የሌለበትን ነገር ያየ መሰለኝ። በእናቱ በጣም ተናደደ። እንዴት ሳታማክረኝ ቤቱን በርብቃ ስም ታደርጋለች ብሎ በጣም ተበሳጨ። ወረቀቱን ልክ ከፍቶ እያየው ነበረ ያለቀው። እውነት በጣም ነበር የደነገጠው። ማመን ነበር ያቃተው። እውነትም ሚስቱ ስለመሰለችው ነው እንግዲህ እናቲቱ ወረቀቱን ወይም ቤቱን በስሙ ያዞረችላት። በጣም ነገሮች እየተቀያየሩ ነው። ከልጁ ጋር ሲያያት ደግሞ ርብቃን ይናደዳል። እኔ በቃ ነገሮች ተምታቱብኝ። የአቤል ስሜት ያፈቅራታል አያፈቅራትም የሚለውን ነገር መረዳት አልቻልኩም። ምክንያቱም ካፈቀራት ለምን እንደ ውሻ ያደርጋታል? ለምን አያከብራትም? ካላፈቀራት ደግሞ ከሌላ ሰው ጋር ሲያት ለምን ይናደዳል? በጣም ብዙ ጥያቄዎች ወዘተ ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ክርስቲያን እህት ወንድሞችንም ሰላም 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 ብያለሁ። ባላችሁበት ሰላማችሁ ብዝት ትርፍ ይበልኝ ውድ ቤተሰቦቼ። ብዙዎቻችሁ ለምንድን ነው ሰላም ብቻ የምትዩ ስላላችሁኝ ዛሬም እንግዲህ አሰላሙ አለይኩም ብዬ መጥቻለሁ ማለት ነው። ለሁላችሁም በአጠቃላይ ለማለት ስለፈለኩ ነው ሰላም ብቻ የምለው ማለት ነው። እና ውድ ቤተሰቦቼ ዛሬም እንግዲህ በርብቃ ድራማ ላይ ተመልሼ መጥቻለሁ። እናንተም ደግሞ ላይክ በማድረግ ብቻ ማበረታታት ትችላላችሁ። እኛን ማበረታታት የምትፈልጉ በላይክ ብቻ አሳውቁ ማለት ነው ውዶቼ። ላይክ ማድረግ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። ስለዚህ ዛሬም በርብቃ ድራማ ተመልሼ መጥቻለሁ። እንግዲህ ርብቃ አሁንም በጣም እንባዋ እየፈሰሰ እያዘነች ነው። ምክንያቱም እኔ እየወደድኩት እያፈቀርኩት ለምንድን ነው እንደዚህ የሚሆነው? አንዳንድ ጊዜ ይወደኛል ብዬ አይወደኝም ብዬ ማሰብ አልቻልኩም። ምክንያቱም ስሜቱ በጣም ተዘበራረቀብኝ ብላለች። አንዳንድ ጊዜ ስታየው የሚወዳት ይመስላታል፣ አንዳንድ ጊዜ ስታየው ደግሞ የማይወዳት ይመስላታል። እና ነገሮች በጣም ግራ ተጋብተውባታል፣ በጣም ግራ አጋብተዋታል። በጣም የሌለ ስሜት ውስጥ ነው ያለችው። ስታየው የሚወዳት ይመስላታል፣ አንዳንድ ቦታዎች ላይ ደግሞ በጭራሽ ፍቅር የሚባል እንደሌለው ነው ማወቅ የቻለችው። ብቻ ግን ነገሮች በጣም እየተወዛገቡና እያወዘጋገቡ ነው ያሉት። ርብቃም እንደዛው ተወዛግባለች። በተለይ የአቤል እናት ባደረገችው ነገር ላይ በጣም ደንግጣለች። በጣም ያልጠበቀችው ነገር ሆኖባታል። እንዴት በቤቱን በስሜ ታዞሪያለሽ? ለአቤል አማክረሽዋል ወይ? አቤልን ነግረሽዋል ወይ ባለቻት ሰዓት ላይ ለአቤል ነግረሽዋል ወይ? አቤልስ ያውቃል ወይ ስትላት፣ እንደውም ደስ የሚለውን ነገር ነው ያደረኩለት፣ በጣም ደስ ይለዋል። ይህን ነገር በጣም ይፈልገው ነበር ያለችው። እሱ የሚፈልገው በስሙ እንድታደርግለት እንጂ በሚስቱ ስም እንድታደርግ አልነበረም። ስለዚህ ይሄ ነገር ምን ያህል ነገሮችን ከባድ ሊያደርጋቸው እንደሚችል ማሰብ ሁላችንም እንችላለን። ምክንያቱም ነገሮች በጣም ከባድ ናቸው። ላላገባት ሚስቱ ወይንም የቤት ሰራተኛ አድርጎ ቤት ውስጥ ላመጣት ለርብቃ እንግዲህ የቤቱን ስም በሷ ማድረጓ እናቲቱ ምን ያህል እንደተማመነችባትና ምን ያህል እንደወደደቻት ነው የሚያሳውቀው ምራቷን። ምክንያቱም ርብቃ ልትወደድም ሆነ ልትከበር የሚገባት አይነት ሴት ናት። ለፍቅር ብላ ብዙ መስዋዕት የከፈለች ናት። የርብቃም ወንድም እንግዲህ ቤት መጥቶ ከጓደኛዋም ጋር ከወንድሟም ጋር ምሳ በልታለች። በጣም ደስ ብሏታል። ወንድምየውም ደግሞ እየተሳካልሽ ነው ወይንስ ደግሞ ምንድን ነው ሲላት፣ አዎ ምክንያቱም ወንድም ሆኖ የእህቱን ልብ መሰበር ስለማይፈልግ የሰው ቤት የቤት ሰራተኛ ሆና ገብታለች። ለምትወደው ልጅ ብላ የቤት ሰራተኛ ሆኖ ከመግባት ውጪ ሌላ ነገር አለ ብላችሁ አታስቡ። በጣም ከባድ ነው። እና ውድ ቤተሰቦቼ ትንሽ ከባድ የሆነው ነገር ደግሞ የአቤል እናት ያደረገችው ነገር የቤቱን ስም እንዴት በስሟ ታዞራለች? አቤል እንዴት ይሄን ነገር ሳታማክሪኝ ማሚ ይሄን ነገር ታረጊያለሽ? አሁንም ደግሞ ከርብቃ ጋር ሌላ ግብ ሊገባ ነው። ምክንያቱም የቤቱን ስም በኔ ስም አድርጊው፣ በኔ ስም ሳይሆን በሱ ስም ይሁን ብለሽ በኔ ስም እንዲሆን አስደርጊ፣ ያለዛ ግን ደግሞ ምናምን ብሎ ሌላ
ነገሮችን እያስፈራራትና ሌላ ነገሮችን ለማድረግ እየሞከረ ነው። ነገሮች በፍቅርና በብልሃት እንጂ በጉልበት የሚሆኑበት ነገር የለም። አንድ ያልተረዳው ነገር አቤል እናቲቱ ምን ያህል እንደወደደቻትና ምን ያህል ለልጅ ትሆናለች ብላ እንዳመነቻት በዛ ላይ ራሱ ማወቅ ይችላል። በጣም ትልቅ እምነትና በጣም ትልቅ አደራ ነው የሰጠቻት። ልጄን አደራ ካንቺ በላይ ምናምን ብላ እንደውም ስለኛ ቤተሰብ የማታውቂው ነገር አለ፣ ስለዚህ ስለኛ ቤተሰብ ያልነገረሽን ነገር ልንገረሽ ብላ ነግራታለች። የነገረቻትን ነገር በእርግጠኛ አልሰማንም። በተለይ ደግሞ ግን ያው የቤቱን ስም በስሟ እንዳዞረችላት ነው የሰማነው። የአቤል ጓደኛም እንግዲህ እዩ ማለት ነው በጣም ብዙ ነገሮችን እንትን እያደረገ ነው፣ በጣም ብዙ ነገሮችን እያበላሸ ነው። ከእሷም ጋር ሆኖ ከርብቃ ጋር ሆኖ ክላስም ሆነ አቅፏት ምናምን ሲያይ በጣም ነበረ አቤል የተናደደው። እጅህን ከሷ ላይ ከርብቃ ላይ አንሳና ከዚህ ቤት ወጣ፣ ከዚህ ክላስ ወጣ ነበር ያለውና በጣም ነበር የተናደደው። ትቀናለህ ልበል ብሎ ሲለው ምንም አይመለከትህም ውጣ ነበር ያለው። እሱም ደግሞ ቀስ ብሎ ቁጭ ብሎ ረብቃ ልክ ፍቅር እንዳለው ሰው እንደሚወድ ሰው ሊያናግራት ይሞክራል። መልሶ ግን ደግሞ ይገለበጥና ደግሞ ሌላ አቤል ይሆናል እና ስሜቱን እሷም አይደለችም እኛም አልተረዳነውም። ስሜቱ ተገለባባጭ ነው። ምን እንዲህ የተሰማው እንደሆነ ረብቃን እንደሚወዳት ወይንም እንደሚያፈቅራት ወይንም ምን አይነት ስሜት እየተሰማው እንደሆነ ማወቅ ራሱ አልቻለም ማለት ነው አቤል። እሱም ግራ ተጋብቶ እኛንም ግራ እያጋባን ነው ማለት ነው። ስለዚህ ስሜቱን በግልጽ ሊነግረን ይገባል። ያፈቅራታል ወይንስ አያፈቅራትም የሚለውን ነገር ራሱን መጠየቅ አለበት። አሁን እንግዲህ ደግሞ ቤቱ በራሷ ስም እንደሆነ ስላወቀ እኔ እወድሻለሁ አፈቅርሻለሁ ብሎ ከሷ ጋር ሊኖር ነው ወይንስ ደግሞ በግዴታ አስገድዷት ሁሉን ነገር ሚስጥሩን ለእናቴ ከምነግራትና ወረቀቱን ደግሞ ፈርመሽ በእኔ ስም አድርጊ ብሎ የሚላት ነው የሚመስለኝ። ምክንያቱም አቤል ይህን ከማድረግ ወደ ኋላ አይልም። ከዚህ የበለጠም ነገር ስላደረገ ይህም ነገር ያደርገዋል ብዬ ነው የማስበው። እናቲቱ በጣም ብዙ ነገሮችን እያደረገች ነው። ከጀርባቸው ብዙ ነገር አድርጋለች። እዩም የአቤል ጓደኛ ሲጠይቃት ብዙ ነገሮች አዲስ ነገር አሉ ብላ ስትለው አንደኛው አዲስ ነገር ርብቃ እርጉዝ መሆኗ ነው ብላ ነው ያለችው። ግን ርብቃ እርጉዝ አይደለችም። እንደውም እንኳን አይደለም ልታረግዝ በተፈጠረው ነገር እንኳን ራሱ እንዳታረግዝ ኪኒን አስወጧታል። እናቲቱ ምንም የምታውቀው ታሪክ የለም። ብዙ ታሪኮች እየተፈጠሩ ነው ከጀርባ። ይህን ነገር እናቲቱ ብታቅ ምን ያህል ሊሰማት እንደሚችል ለልጄ ጠቅመዋለሁ፣ የልጄ ሚስት ምራቴ በጣም ጥሩ ሰው ናት ብላ ቤት ሁላ በስሟ እስከ ማድረግ የደረሰች በጣም ብዙ ነገር አድርጋለች። ልጇ ምን ያህል እንደዋሻት ልጄ እንዴት ይህን ያህል ሁሉ ነገር ዋሽቶ ይህን ነገር እንዳደርግ ያደርገኛል ብላ በልጇ ተስፋ የምትቆርጥ ነው የሚመስለኝ። ግን እስካሁን ድረስ ምንም የምታውቀውና የተፈጠረ ነገር የለም፣ የምታውቀው ነገር የለም እስካሁን ድረስ። ይህን ሁሉ ነገር አቤልም ያንን ወረቀት በስሟ በርብቃ ስም ቤቱ መደረጉን ወረቀቱን ሲያይ ፈጠረ አዲስ ነገር አለ። ግልብጥብጥ ያለ ነገር ተፈጥሯል። ብቻ ግን እንዴት ይሄ ነገር ሆነ፣ እንዴት ማየሳታ ማክረኝ ነገር ታረጋለች ብሎ በጣም ነው የተናደደው። በእርግጥ እሱ ሳይሆን እናቲቱ ነበረች መናደድ የነበረባት። ምክንያቱም መደበቅ የሌለበት ነገር ነው የደበቃት።